ጤና ይስጥልኝ ውድ የቻናሌ ቤተሰቦች፣ አበይት የሆኑ ዓለም አቀፍ የዜና መረጃዎችን ይዤላችሁ ቀርቤያለሁ። አብራችሁን ቆዩ። በማህበራዊ ሚዲያ ሲዘዋወር በነበረው የድብደባ ቪዲዮ ላይ ተሳትፈዋል የተባሉ በፖሊስ ቁጥጥር ስር መዋላቸው ተነገረ። አሜሪካ ኢትዮጵያን ጨምሮ በአራት አፍሪካ ሀገራት ላይ ከባድ ውሳኔ አሳለፈች። ትራምፕ የመግባቢያ ስምምነቱ ማብቃቱን ተከትሎ ኢራን የእጅ መስጠት ነጭ ባንዲራ እንድታውለበልብ ጠየቁ የሚሉትንና ሌሎች ዓለም አቀፍ የሆኑ መረጃዎችን ይዤላችሁ ቀርቤያለሁ። አብራችሁኝ እንድትቆዩ ግብዣዬን አቀርባለሁ። ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ ምንጊዜም ወቅታዊና ዓለም አቀፋዊ የሆኑ መረጃዎችን አግኙ። በመጀመሪያ በማህበራዊ ሚዲያ ሲዘዋወር በነበረው የድብደባ ቪዲዮ ላይ ተሳትፈዋል የተባሉ በፖሊስ ቁጥጥር ስር መዋላቸው ተነገረ። ፖሊስም አስቀድሞ ምርመራውን አጠናቆ ለሚመለከተው አካል መላኩን ገለጸ። በማህበራዊ ሚዲያ ገጾች ሲሰራጭ በነበረው አሳዛኝ የጥቃት ቪዲዮ ውስጥ ተሳትፋለች የተባለችው ፍርዶስና አባሪዎቿ በአዲስ አበባ ፖሊስ ፈጣንና የተቀናጀ ኦፕሬሽን በሕግ ጥላ ስር እንዲውሉ ተደርገዋል። በማህበራዊ ሚዲያ ላይ ተሰራጭቶ በርካታ ሰዎችን ሲያስቆጣ በነበረው በዚህ የድብደባ ቪዲዮ ላይ የፖሊስ አባላት አስፈላጊውን ማጣራት በማድረግ የምርመራ መዝገቡን ለሚመለከተው የፍትህ አካል መላካቸውን የአዲስ አበባ ፖሊስ አስታውቋል። የከተማዋ ፖሊስ ዋና ጠቅላይ መምሪያ የህዝብ ግንኙነት ኃላፊ ኮማንደር ቶማስ ሸቴ ለብስራት ሬዲዮ እንደተናገሩት ድርጊቱ የተፈጸመው ጥቅምት 14 ቀን 2018 ዓ.ም በኮልፌ ቀራኒዮ ክፍለ ከተማ ሲሆን ድርጊቱን የፈጸሙትና ተደብዳቢዋ አራት ጓደኛሞች ናቸው ብለዋል። ጥቃቱ የተፈጸመው ሐሜት አምተሻል በሚል ምክንያት ተደብዳቢዋ ቤት ድረስ በመሄድ እንደሆነ የነገሩን ኮማንደር ቶማስ ፖሊስ ከህብረተሰቡ የደረሰውን ጥቆማ መነሻ በማድረግ ከማህበራዊ ሚዲያው ስርጭት በፊት ምርመራውን ሲያጣራ እንደቆየና ተጠርጣሪዎቹም ለ3 ሳምንታት ያህል በቁጥጥር ስር ውለው ምርመራ ሲደረግባቸው እንደነበረ ተጠቅሷል። ህብረተሰቡ መረጃ በመስጠትና ጥቆማ በማድረስ ላሳየው ተቆርቋሪነት ሊበረታታ እንደሚገባውም ገልጸዋል። ድርጊቱ በህግ የሚያስጠይቅ በመሆኑ የሰዎችን መብት የሚያስከብሩ ህጋዊ አሰራሮችን መጠበቅ እንዳለባቸው አሳስበዋል። የድብደባው ድርጊት ህገ ወጥ እንደሆነ ሁሉ ምስሉን ቀርጾ በማህበራዊ ሚዲያ ማሰራጨት ህገ ወጥነት በመሆኑ ጥንቃቄ ሊደረግበት ይገባል ብለዋል። እንዲሁም ወጣቶችና ታዳጊዎች በሚኖራቸው የማህበራዊ ሚዲያ አጠቃቀማቸው ላይ ወላጆችና ቤተሰቦች አስፈላጊውን ክትትልና ጥንቃቄ ሊያደርጉ እንደሚገባ መክረዋል። ከዚሁ ዜና ሳንወጣ በማህበራዊ ሚዲያ አንዲት ታዳጊ ስትደበደብ የሚያሳየው ቪዲዮን በተመለከተ ፖሊስ አስፈላጊውን ምርመራ ማጣራቱን አስታውቋል። ፍርዶስ መሐመድ፣ ኤደን ዳዊትና ሃኒ ሁሴን የተባሉ ታዳጊ ተማሪዎች በኮልፌ ቀራኒዮ ክፍለ ከተማ ወረዳ 4 ዓለም ባንክ አካባቢ ጓደኛቸውን ሲደበድቧት የሚያሳይ አሳዛኝ ቪዲዮ በማህበራዊ ሚዲያ መሰራጨቱን ተከትሎ የድርጊቱን የፈጸሙ ግለሰቦች በህግ እንዲጠየቁ ህብረተሰቡ አስተያየት እየሰጠ መሆኑ ይታወቃል። ድርጊቱ ጥቅምት 14 ቀን 2018 ዓ.ም መፈጸሙ የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ አስታውቆ ቪዲዮን በማህበራዊ ሚዲያ ከመሰራጨቱ ከወራት በፊት ወንጀሉን የፈጸሙትን 3 ተጠርጣሪዎች በቁጥጥር ስር በመዋል ምርመራ ማጣራቱን ፖሊስ ገልጿል። በወንጀሉ የተጠረጠሩት 3 ተማሪዎች ፍርድ ቤት ቀርበው በጊዜ ቀጠሮ ታስረው ፖሊስ አስፈላጊውን ማስረጃ በማሰባሰብ የምርመራ መዝገቡን አጠናቆ መዝገቡን ለሚመለከተው የፍትህ አካል መላኩን የአዲስ አበባ ፖሊስ አስታውቋል። ልጅቷ ስትደበደብ የሚያሳየው ቪዲዮ መለቀቁ በልጅቷም ሆነ በቤተሰቧ ላይ አሉታዊ ጫና የሚያሳድር በመሆኑ ቪዲዮውን የለቀቀውን አካል ለማረጋገጥ ፖሊስ 3ቱን ተጠርጣሪዎች በድጋሚ በቁጥጥር ስር አውሎ ተጨማሪ ምርመራ እያጣራ መሆኑን ገልጿል። ህብረተሰቡ ድርጊቱን በማውገዝ ወንጀሉን የፈጸሙ ሰዎች በህግ መጠየቅ እንዳለባቸው ያሳየውን መቆርቆር የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ አድንቋል ሲል ዳጉ ጆርናል ዘግቧል። አሜሪካ ኢትዮጵያን ጨምሮ በአራት አፍሪካ ሀገራት ላይ ከባድ ውሳኔ አሳለፈች። የአሜሪካ ፕሬዝዳንት ዶናልድ ትራምፕ አስተዳደር ለሶማሊያ፣ ደቡብ ሱዳን፣ ካሜሩንና ኢትዮጵያ ዜጎች ተሰጥቶ የነበረውን ጊዜያዊ መኖሪያ ፍቃድ ማቋረጡ ተገልጿል። United States government has ended temporary protected status for nationals of Somalia, South Sudan, Cameroon, and Ethiopia living in the country, further tightening humanitarian immigration protections.
The latest terminations followed reviews by the Department of Homeland Security, which determined that the affected countries no longer met the statutory requirements for TPS. Somalia's designation ended on August 14, while South Sudan's expired on August 7. The TPS allows eligible nationals already in the U.S. to remain and work legally when conflict, disasters, or other extraordinary conditions make returning unsafe. ይህ ውሳኔ በአገራቸው ባለው የጸጥታ የጦርነት ወይም የተፈጥሮ አደጋ ምክንያት በአሜሪካ ህጋዊ መኖሪያና የሥራ ፈቃድ አግኝተው የሚኖሩ በሺዎች የሚቆጠሩ ስደተኞችን ህጋዊ ከለላ የሚነጥቅ ነው። ህጉ ከአሜሪካ እንዳይባረሩና ህጋዊ ሥራ ፈቃድ እንዲያገኙ የሚያስችል የሰብአዊ መብት ከለላ ፕሮግራም ነው። የትራምፕ አስተዳደር ፕሮግራሙ ስሙ እንደሚገልጸው ጊዜያዊ መሆን አለበት በሚልና በእነዚህ ሀገራት ያሉ ሁኔታዎች አሁን ላይ ዜጎቻቸው እንዲመለሱ ያስችላሉ በሚል ምክንያት አቋርጦታል። በካሜሩንና በደቡብ ሱዳን ላይ የተላለፉ የውሳኔ እርምጃዎች ተግባራዊ የሆኑ ሲሆን በኢትዮጵያና ሶማሊያ ላይ የተላለፉት ውሳኔዎች ግን በፌዴራል ፍርድ ቤቶች ህጋዊ ሙግት ላይ ይገኛሉ ተብሏል ሲል 433 ወርልድ ኒውስ ዘግቧል። የትራምፕ የመግባቢያ ስምምነቱን ማብቃቱን ተከትሎ ኢራን የእጅ መስጠት ነጭ ባንዲራ እንድታውለበልብ ጠየቁ። ፕሬዝዳንቱ አሜሪካ ከኢስላማዊ አብዮታዊ ዘበኛ ኮርፕስ ጋር ቀጥታ ግንኙነት እንዳላት የተናገሩ ሲሆን ከኖቬምበሩ የሁለተኛው ዘመን የፓርላማ ምርጫ በፊት ግጭቱን ለማስቆም አትቸኩልም ሲሉ አስተባብለዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጠብን ለማቆም ያለመውና ከበርካታ ወራት በፊት በአሜሪካና በኢራን መካከል የተደረሰው የመግባቢያ ስምምነት ማብቃቱን ተከትሎ ኢራን እጇን እንድትሰጥ ጠይቀዋል። በሰኞ ዕለት ከፎክስ ኒውስ ጋር ባደረጉት ቃለ መጠይቅ ትራምፕ ኢራን በአሜሪካ እስራኤልና ኢራን መካከል ለ7 ወራት በተካሄደው ጦርነት የእጅ መስጠት ነጭ ባንዲራ ማውለብለብ አለባት ብለዋል። Yeah, hey guys, good morning. I just got off the phone with President Trump, who discussed the situation with Iran as the 60-day memorandum of understanding expires. The president told Fox News Iran should raise the white flag of surrender. He went on to say, I have no time schedule. I'm not in a hurry. The president indicating that the U.S. naval blockade is continuing to put new economic pressure on the Iranian regime, despite what the Iranians have said publicly. He said they're good poker players, but they're dying, and that the midterms in the United States have nothing to do with the president's thinking. Now, I asked the president about these parallel talks that are taking place between Iran and Oman about control of the Strait of Hormuz. And the president told Fox News, if Oman gets in the way, we'll bomb the S out of them. We went on to talk about a variety of different regional topics, including the U.S. stockpiles of weapons that are currently stationed in the Middle East. The president says what we've used so far is peanuts. He went on to say the United States has a lot of mid-level weapons and that many of the more advanced systems, the president says, were given away by President Biden to Ukraine, for example, when we're talking about air defense that is needed right now in the Middle East. ጥሪ አሸማጋዮች ወገኖችን ወደ ድርድር ጠረጴዛ ለመመለስ ጥረት ማድረጋቸውን በቀጠሉበት ወቅት በአሜሪካና በዋሽንግተን መካከል የተደረገውን የቃላት ምልልስ የቅርብ ጊዜ ክስተት ነው። ትራምፕ አስተዳደራቸው ከኢራን እስላማዊ አብዮታዊ ዘበኛ ኮርፕስ ጋር ቀጥታ የጀርባ መስመር መክፈቱን ተናግረዋል። ነገር ግን ቁጥጥራቸውን ያጡበትና ፖለቲካዊ ድጋፋቸውን የጎዳውን ግጭት ለማቆም አትቸኩልም ሲሉ ተናግረዋል። የአሜሪካው ፕሬዝዳንት ስለ እስላማዊ አብዮታዊ ዘበኛ ኮርፕስ ሲናገሩ ጥሩ የፖከር ተጫዋቾች ናቸው፣ ነገር ግን እየሞቱ ነው ብለዋል። ሆኖም ትራምፕ የተቃዋሚ ዴሞክራቶች ኮንግረስን ለመቆጣጠር ከሚፈልጉበት የኖቬምበር የአሜሪካ የሁለተኛው ዘመን ምርጫ ቢኖርም ስምምነት ላይ ለመድረስ እንደማይቸኩሉም አረጋግጠዋል። ምንም አይነት የጊዜ ሰሌዳ የለኝም፣ አልቸኩልም ሲሉ ፕሬዝዳንቱ ተናግረዋል። ይልቁንም ትራምፕ እንደገና ጥንካሬያቸውን ለማሳየት የሞከሩ ሲሆን ኢራን የዘጋችውን የሆርሙዝ የባህር ወሰን እንደገና ለመክፈት በሚደረገው ስምምነት ካገደች የአሜሪካ አጋር የሆነችውን ኦማንን በቦምብ ሊደበድቡ እንደሚችሉም ዝተዋል። በቃለ መጠይቁ ወቅት ኦማን የሚያግድ ነገር ካደረገች ሙሉ በሙሉ በቦምብ እንደመሰሳቸዋለንም ብለዋል። የኢራንና የኦማን ባለስልጣናት በባህር ላይ የመርከቦች ጉዞ ዝግጅቶች ላይ ለሳምንታት ሲነጋገሩ የቆዩ ሲሆን በቴሄራን የሚገኘው የውጭ ጉዳይ ሚኒስቴር ሁለቱ ወገኖች በጋራ መግለጫ ላይ እየሰሩ መሆናቸውን ሰኞ ዕለት አስታውቋል። የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል ባቃዊ እንደተናገሩት የቀረበው አሰራር የሁለቱንም የኢራንና የኦማን ፍላጎትን ለመጠበቅና የንግድ መርከቦች ደህንነቱ የተጠበቀ ጉዞ ለማረጋገጥ ያለመ ነው። ባቃዊ የሁለቱን የባህር ዳርቻ ሀገራት የሉዓላዊነት መብቶች
በአንድ ጊዜ ለማስጠበቅና የንግድ መርከቦች ደህንነቱ የተጠበቀ ማለፍ ለማረጋገጥ የሚያስችል አሰራር ሲዘጋጅ ይህ ለመጀመሪያ ጊዜ ነው ብለዋል። የትራምፕ አስተያየት የመጣው የመግባቢያ ስምምነቱ ካበቃ በኋላ ሲሆን ሁለቱም ወገኖች ስምምነቱን ለማራዘም ፍላጎት አላሳዩም። ሁለቱም ወገኖች ስምምነቱ በሰኔ ወር አጋማሽ ላይ ስራ ላይ ከዋለበት ጊዜ ጀምሮ ሌላኛውን ወገን የተኩስ ማቆም ስምምነቱን ጥሷል ሲሉ ከሰዋል። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ቅዳሜ ዕለት በቴሌግራም ገጻቸው ባሰፈሩት መልእክት ከአሜሪካ ጋር ድርድር ለመጀመር እስካሁን ውሳኔ አላሳለፍንም ብለዋል። በአርብ ዕለት ትራምፕ የሆርሙዝ የባህር ወሰንን የአሜሪካ ግዛት አካል እንደሆነ አድርገው እንደሚያወጁ የተናገሩ ሲሆን ኢራን በበኩሏ የዘጋችው ወሳኝ የኃይል የውሃ መንገድ የኢራን ሆኖ ይቆያል ስትል ምላሽ ሰጥታለች ሲል አልጀዚራ ኒውስ ዘግቧል። And after we finish defeating Iran, which is being very badly defeated, pretty soon I'll be declaring the Hormuz Strait a territory of the United States. በመጨረሻም ኢራን የመግባቢያ ስምምነቱ ማብቃቱን ተከትሎ ለአሜሪካ የየብስ ውጊያዎች ዝግጁ መሆኗን ገለጸች። የኢራን ይበልጥ የማጥቃት አቋም የመጣው ትራምፕ አሜሪካ በቅርቡ የሆርሙዝ የባህር ወሰንን የራሷ ግዛት ታደርጋለች ሲሉ አስተያየቱን ከተናገሩ በኋላ ነው። የኢራን ባለስልጣናት ከዋሽንግተን ጋር የተደረገውን የመግባቢያ ስምምነት ሲያበቃ ከአሜሪካ ጋር ወደሚያደርጉት ጦርነት ይበልጥ ወደሚያጠቃ አቋም ሊሸጋገሩ እንደሚችሉም ጠቁመዋል። የኢራን ስትራቴጂያዊና ፖለቲካዊ ጉዳዮች መሪያቸው የሆኑት የእስላማዊ አብዮታዊ ዘበኛ ኮርፕስ ወይም IRGC የፖለቲካ ቢሮ ኃላፊ ብርጋዴር ጀነራል ያዶላህ ጃቫኒ እሁድ ማታ ለሀገሪቱ መንግስታዊ ቴሌቪዥን እንደተናገሩት ኃይሎቻቸው ሀገሪቱን ለመከላከል የሚያስፈልገውን ማንኛውንም እርምጃ ለመውሰድ ዝግጁ ናቸው። በሰኔ ወር ሁለቱም ወገኖች መካከል የተኩስ ማቆም ስምምነት ቢደረግም በሆርሙዝ የባህር ወሰን ቁጥጥር ላይ በአሜሪካና በኢራን መካከል ያለው ውጥረት እየጨመረ ሄዷል። ባለፈው ወር ውጊያው እንደገና ከተቀሰቀሰ በኋላ የመግባቢያ ስምምነቱ ውጤታማ ባይሆንም ስምምነቱ በይፋ ያበቃው በሰኞ ዕለት ነው። ጃቫኒ ጠላት ጦርነቱን የጀመረ ሲሆን ጦርነታችን የመከላከል ነበር፣ ቢሆንም ግን የማጥቃት ባህሪ ሊይዝ ይችላል ብለዋል። የማጥቃት እርምጃዎቹ ምን ሊያካትቱ እንደሚችሉ በዝርዝር ባያስረዱም ተቃዋሚዎቻቸው ስትራቴጂያዊ አስደናቂ ነገሮችን መጠበቅ እንዳለባቸውም ተናግረዋል። የእስላማዊ አብዮታዊ ዘበኛ ኮርፕስ ወይም IRGC ቃል አቀባይ ሆሴን ሞሄቢ ባለፈው ሳምንት አሜሪካ የኢራንን ሲቪል መሰረተ ልማቶች የምትመታ ከሆነ የአሜሪካና አጋሮቿ መሰረተ ልማቶች እንደ የአየር ኃይል መረቦች፣ የኤሌክትሪክ ማመንጫዎችና ከኢንተርኔት ጋር የተያዙ ስርዓቶች ሊመቱ የሚችሉ ኢላማዎች እንደሆኑ ጠቁመዋል። አክራሪ የኢራን ፖለቲከኞችና የመገናኛ ብዙሃን ዋሽንግተን በኢራን ላይ ወረራ ካካሄደች በባህሬንና በኩዌት በሚገኙ የአሜሪካ ጥቅሞች ላይ የየብስ ወረራ የማካሄድ ሐሳብ ላይ ተወያይተዋል። ተንታኞች የዚያን ተገቢነትና የሚያስከትለውን አደጋ በተመለከተ ጥያቄዎችን ያነሱ ሲሆን አሜሪካ በኢራን ውስጥ የየብስ ውጊያ ለማካሄድ ማቀዷን የሚያሳይ የቅርብ ጊዜ ማረጋገጫም የለም። የኢራን በአሜሪካ ላይ ያተኮረው የማጥቃት መከላከል አጽንዖት የመጣው አክራሪ እንደሆኑ የሚታዩት የበላይ መሪ ሞጅታባ ካሜኒ ባለፈው ሳምንት በርካታ የቆዩ የእስላማዊ አብዮታዊ ዘበኛ ኮርፕስ አባላትንና ታማኝ ሰዎችን በዋና ዋና ወታደራዊና የደህንነት ቦታዎች ላይ በመሾም ስልጣናቸውን ካጠናከሩ በኋላ ነው። ሐሜኒ የሜጀር ጀነራል አህመድ ዋሃዲ የእስላማዊ አብዮታዊ ዘበኛ ኮርፕስ ዋና አዛዥነት ከፍተኛ መከላከልና በጠላት ላይ ለሚደረጉ የማጥቃት ውጊያዎች ዝግጁነት ቅልቅል መሆን አለበት ብለዋል። ዋሂዲ እንደተናገሩት አሜሪካና እስራኤል በፌብሩዋሪ 28 በኢራን ላይ ጥቃት ካደረሱ በኋላ የሐሜኒ አመራርና የኢራን የታጠቁ ኃይሎች በዓለም ታሪክ ውስጥ ከፍተኛ ትጥቅ የታጠቀውን ጦር ማንበርከክ ችለዋል። ይህም በሁለቱ ወገኖች መካከል የከፋ ውጊያ እንዲጀምር አድርጓል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አርብ ዕለት እንደ ብረት ግንብ የሚያገለግል የባህር ከበባ እያጋጠማት ኢራን በጦርነቱ ተሸንፋለች ያሉትን አባባል ደግመውታል። በተጨማሪም የሆርሙዝ የባህር ወሰን በቅርቡ የአሜሪካ ግዛት ተደርጎ እንደሚታወጅም ተናግረዋል። የነጩ ቤተ መንግስት በኋላ ላይ አስተያየቱ እንደ ቀልድ እንደነበረም ጠቁሟል። ነገር ግን የኢራን ጦር አዛዥ አሚር ሐታሚ በአሜሪካ ወታደሮች በኢራን ምድር ላይ በሚደረግ ማንኛውም የየብስ ውጊያ ላይ ከተሳተፉ የሚገድል ወይም የሚማርክ ማንኛውንም ሰው $30,000 ሽልማት በማዘጋጀት ምላሽ ሰጥተዋል። ሴቶች እንዲህ አይነቱን ጀብዱ ማከናወን ከተቻላቸው ደግሞ እጥፍ ሽልማት ይሰጣቸዋል ሲሉም አክለዋል። یک آمریکایی رو
Whoever, any dear combatant of ours, kills an American or captures one and hands them over, we will provide a proper gift. This gift is equivalent to $30,000, approximately 5 billion tamans. ሀታሚ በዮርዳኖስ በሚገኙ የአሜሪካን ኃይሎች ላይ የኢራን ጥቃቶችን በመጥቀስ አጥቂዎችን በመድረስ ረገድ እጆቻችን የተከፈቱ ናቸው፣ በጅማሮቻችንም ይበልጥ የተከፈቱ ይሆናሉ ብለዋል። የከፍተኛ ብሔራዊ ደህንነት ምክር ቤት ጸሐፊ የሆነው ኃያሉ ሞሐሴን ረዛኢ እንደጠቆመው የትራምፕ አስተዳደር በኢራን ግዛት ላይ የየብስ ውጊያ ለማካሄድ አስቦ ሊሆን ይችላል፣ ነገር ግን ባልበሰሉ እቅዶች ምክንያት አግዶታል። ረዛኢ እንደተናገሩት የአሜሪካ ማዕከላዊ እዝ በጁላይ ወር በነበረው የሁለት ሳምንት ውጊያ ጭማሪ ወቅት ቴህራንን ወይም ሰሜናዊ ኢራንን ከመምታት ተቆጥበዋል። ይልቁንም በ15 ክፍለ ሀገራት በሚገኙ ወደ 50 ገደማ ከተሞች ላይ ጥቃት አድርሷል። የአየር ድብደባው ዓላማ የሆርሙዝ የባህር ወሰንን ለመቆጣጠርና ከፍተኛ የበለጸገ ዩራኒየም በአሜሪካ ድብደባ ፍርስራሽ ስር ተቀብሯል ተብሎ በሚጠረጠርበት በኢስፋሃን የሚገኙ የኒውክሌር ተቋማትን ለማድረስ የየብስ ወረራ ለማዘጋጀት እንደሆነም ያምናል። ለደቡባዊ ኢራን የሎጂስቲክ አቅርቦቶችን ለማቋረጥ ድልድዮች፣ መንገዶች፣ የባህር ላይ ቁጥጥር ማማዎች፣ ራዳሮችና ሌሎች የባህር ዳር ተቋማት እንዲሁም ወታደራዊ ስፍራዎች መመታታቸውንም ረዛኢ ገልጸዋል። የሆርሙዝ የባህር ወሰን ላይ ወታደሮችን ለማስፈር ከ40 ሺህ ወይም 50 ሺህ ወታደሮች በቂ እንዳልሆኑና ቢያንስ 100 ሺህ ሰራዊት ማሰለፍ እንደሚያስፈልግ አላሰሉም ነበር ብለዋል። የዛግሮስ ተስፋፎችን ማቋረጥና የፋርስ ግዛትን ማለፍ መቻል አለብህ ሲሉም አክለዋል። በቅርብ ሳምንታት የኢራን መገናኛ ብዙሃንና ወታደራዊ አዛዦች የአሜሪካ ጦር ሊይዛቸው ይችላል ተብለው የሚገመቱት በደቡባዊ ኢራን የሚገኙ ደሴቶችንና የባህር ዳርቻዎችን ለመከላከል የሚያስችሉ እቅዶች ማዘጋጀታቸውንም ዘግበዋል። ይህም በካርግ ደሴት የሚገኙ ወሳኝ የነዳጅ ኤክስፖርት ማዕከላትንም ያካትታል። በሆርሙዝ የባህር ወሰን ዙሪያ የሚገኙ የኢራን ግዛቶች ፈጣን ምላሽ በሚሰጡ የጦር ክፍሎች ተጠናክረዋል። የጦር ኃይሉ ቃል አቀባይ ሞሐመድ ረዛ አክራሜኒያ ባለፈው ሳምንት እንደተናገሩት ዓላማው ማንኛውንም የውጭ ጦር በኢራን ምድር ላይ እንዳያርፍ መከላከል ነው። አሜሪካውያን ከደሴቶቻችን ወደ አንዷ ከገቡ በሌሎች ሀገራት ምድር ይቅርና በራሳችን ደሴቶች ላይ በእርግጠኝነት ኢላማ እናደርጋቸዋለን ሲሉ ለሀገሪቱ መንግስት ቴሌቪዥን ተናግረዋል። ባለስልጣናቱ በተጨማሪ በኢራን ምድር ድንበር ከኢራቅና ቱርክ ጋር ወይም ምስራቃዊ ድንበር ከፓኪስታንና አፍጋኒስታን አቅራቢያ በተገንጣይ ቡድኖች የሚንቀሳቀስ ማንኛውንም ብጥብጥ ለመጋፈጥ ዝግጁ መሆናቸውንም ጠቁመዋል። ኢስላማዊ አብዮታዊ ዘበኛ ኮርፕስ በኢራቅ ኩርዲስታን በሚገመቱ ታጣቂ ቡድኖች ላይ የመከላከያ ኃይሉን ማጠናከሩና የሮኬትና የድሮን ጥቃቶችን መቀጠሉ ተዘግቧል። የኢስላማዊ አብዮታዊ ዘበኛ ኮርፕስ የፖለቲካው ኃላፊ ጃቫኒ በሰኞ ዕለት ባደረጉት ሌላ ቃለ መጠይቅ እንደተናገሩት የሆርሙዝ የባህር ወሰን ሙሉ በሙሉ የሚከፈተው ዋሽንግተን በሰኔ ወር በተፈረመው የመግባቢያ ስምምነት መሰረት የገባቻቸውን ቃሎች ስታከብር ብቻ ነው። የኢራን የውጭ ጉዳይ ሚኒስቴር በበኩሉ ውጊያን ለማቆም የተሰጠው የ2 ወር ጊዜ በመግባቢያ ስምምነቱ ጽሑፍ ውስጥ በግልጽ አልተጠቀሰም ብሏል። ሚኒስቴሩ የስምምነቱ ማብቂያ ከአሜሪካ ጋር ባለው ጦርነት ወይም ቴህራን ከኦማን ጋር ሆርሙዝን በተመለከተ በምናደርገው ንግግር ላይ ምንም አይነት ልዩ ትርጉም የለውም ሲል አስተባብሏል። ኢስላማዊት ሪፐብሊክ ኢራን በፍጥጫ በማስፈራሪያና በጊዜ ገደብ ፖሊሲዎቿ የምትቀረጽ ሀገር አለመሆኗን በተደጋጋሚ ተረጋግጧል። እኛ የምንወስነው ብሔራዊ ጥቅማችንንና ደህንነታችንን ያረጋግጣል ብለን ባመንበት ግምገማ ላይ ተመስርተን ነው ሲሉ በቃይ ሰኞ ዕለት ለጋዜጠኞች ተናግረዋል። Iran's foreign ministry spokesperson says Tehran makes its decisions based on national security, not under pressure. What was set out in the memorandum, which is currently completely clear and inactive in terms of its implementation due to the gross violations by the United States, was that talks would be held over a 60-day period on 2 issues, namely the lifting of sanctions and the nuclear issue, and that if we did not reach an outcome within those 60 days, the period would be extended. Negotiations never began because the United States committed gross and widespread violations of the memorandum just a few weeks after it was signed on 18th of June. Therefore, the issue of a 60-day period is no longer relevant at all. ከኦማን ጋር የሚደረገው ንግግር የሆርሙዝን የባህር ወሰን በከፊል ለመክፈት የሚያስችል ስምምነት ላይ ለመድረስ የዘገየው በህጋዊና ቴክኒካዊ ውስብስብነቶች በብዙ ተሳታፊ ወገኖችና ሂደቱን ለማበላሸት በሚሞክሩ ተንኮለኛ ወገኖች ምክንያት እንደሆነም ተናግረዋል። የፓርላማው አፈ ጉባኤና ዋና ተደራዳሪው መሐመድ ባገር ቃሊባፍ እሁድ ማታ ባደረጉት ንግግር የመግባቢያ ስምምነቱ በዲፕሎማሲያዊ ዘርፍ የኩራትና የድል ሰነድ ነው ብለዋል። ቃሊባፍ ኢስላማዊት ሪፐብሊክ ከአሜሪካና እስራኤል ጋር ከነበረው ጦርነት በፖለቲካውም ሆነ በወታደራዊ ዘርፍ አሸናፊ ሆና ወጥታለች ሲሉም አስታውቀዋል።
ሰራዊታቸው እንደመሰስን ማለት አይደለም። ይልቁኑ 9 ዓላማዎችን በግልጽና በተደጋጋሚ ጠቅሰው ጥቃት ሰንዝረውብናል። ነገር ግን ከእነዚህ ዓላማዎች ውስጥ አንዱንም ቢሆን በምንም ደረጃ ማሳካት አልቻሉም። ያ ለአሜሪካና ለጽዮናዊ ገዢ ትልቁ ውርደትና ውድቀት ነው ብለዋል። ቃሊባፍ እስካሁን የኢራንን አመራር ከአሜሪካ ጋር ጦርነቱን ለማቆም የሚያስችል የረጅም ጊዜ የዲፕሎማሲያዊ መፍትሄ ላይ እንዲስማሙ ለማሳመን አልቻሉም ሲሉ የዘገበው አልጀዚራ ኒውስ ነው። ለዛሬ ይዘንላችሁ የቀረብናቸው አቤት መረጃዎች እነዚህ ነበሩ። በሌላ አቤትና ሰበር መረጃዎች እስከምንመለስ ድረስ ሰላም ሁኑ። ይህ ሰሞነኛ ዜናዎች የዩቲዩብ ቻናል ነው።